የከበረው ሰላምታችን በያላችሁበት ድረስ እንደምናላችሁ ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። ዛሬ ባልተለመደ ቀን ነው ወደ እናንተ የመጣ ነው። በትላንትናው ዕለት መተላለፍ የነበረው የሀዲያ ስፖርት መሰናዶ በገጠመን የቴክኒክ ችግር ምክንያት ባለመተላለፉ ዛሬ ማክሰኞ ምሽት ወደ እናንተ እያደረሰን እንገኛለን። እንደምን አለ ታሪኩ? ሰላም ናሆም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋስ? እግዚአብሔር ይመስገን መልካም ሳምንት ነበር። የተለያዩ ስፖርታዊ ጉዳዮችን ይዘን ከተመልካቾቻችን ጋር ለአንድ ሰዓት ያክል ቆይታ የምናደርግ ይሆናል ማለት ነው። ዛሬ የተለያዩ ርዕሰ ጉዳዮች አሉ። በስፋት ፍጻሜያቸውን ያገኙ የኢትዮጵያ ዋንጫና ፕሪሚየር ሊግም ሻምፒዮኑ ታውቋል። ከነዚህ ጉዳዮች ጋር በተያያዘ ጥቂት የምናነሳው ነጥብ ይኖራል። የኢትዮጵያ ብሔራዊ ቡድንን በእጅ ኳስ ሲወከሉ 4 ሴት ተጫዋቾችን በፕሮግራም ሰዓታችን የምናቀርብ ይሆናል። የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮና ውድድር ሊጀምር እንደሆነ ታውቋል። ከዚህ ጋር በተያያዘም የሆሳና ከነማ ዝግጅት ምን ይመስላል ሲል ሀዲያ ስፖርት የሰራው መሰናዶ አለ። ከተመልካቾቻችን ጋር በእነዚህና ጊዜ ካለን በሌላ ርዕሰ ጉዳዮችም ቆይታ የምናደርግ ይሆናል ማለት ነው። ወደ መጀመሪያ ርዕሰ ጉዳያችን እንለፍ። የኢትዮጵያ ብሔራዊ ቡድንን በቅርቡ የወከሉ የጃጁራ ከተማ የእጅ ኳስ ፕሮጀክት ተጫዋቾችን በተመለከተ ጥቂት እንበል። በኢትዮጵያ ታዳጊዎች ወጣቶች ፕሮጀክቶች ምዘና ውድድር ላይ ማዕከላዊ ኢትዮጵያ ክልልን በመወከል ነበር እነዚህ ተጫዋቾች ለኢትዮጵያ ብሔራዊ ቡድን ጥሪ የደረሳቸው። ከዛ አስቀድሞ ግን በማዕከላዊ ኢትዮጵያ ክልል የተደረገ ውድድር ነበር፣ የፕሮጀክቶች የታዳጊዎች ወጣቶች ምዘና ውድድር። በዛ ላይ ሀዲያ ዞንን ወክለው ነበር እነዚህ ተጫዋቾች። በመቀጠልም ማዕከላዊ ኢትዮጵያን ከማዕከላዊ ኢትዮጵያም አልፈው ደግሞ የኢትዮጵያ ብሔራዊ ቡድንን መወከል ችለዋል። በጃጁራ ከተማ 2004 ነው ፕሮጀክቱ የተቋቋመው። ላለፉት 13 ዓመታት ፕሮጀክቶች ውድድር ነበር በደቡብ ክልል በቀድሞ ደቡብ ክልል አማካኝነት ነበር። እስከ 2010 ጀምሮ ውድድሮች በፕሮጀክት ሲካሄዱ ነበር። ከዛ በኋላ ላለፉት 6 ዓመታት ተቋርጦ ዘንድሮ ማዕከላዊ ኢትዮጵያ ለመጀመሪያ ጊዜ ባካሄደው ውድድር ላይ ተሳትፈው ከዛ በኋላ መላው ኢትዮጵያ ላይ ወላይታ ሶዶ በተካሄደው ውድድር ላይ ነበረ ራሳቸውን አሳይተው 4 ሴት ስፖርተኞች ወደ ኢትዮጵያ ብሔራዊ ቡድን ጥሪ የደረሳቸው። በዛ ላይ በምስራቅ አፍሪካ በተካሄደው 9 ሀገራት በተሳተፉበት ውድድር ላይ እነዚህ 4 ስፖርተኞች ከማዕከላዊ ኢትዮጵያ ከሀዲያ ዞን ጃጁራ ከተማ ተመርጠው መሳተፍ ችለው ነበር። በዛ ውድድር ላይም 4ኛ ሆነው በማጠናቀቅ ወደ ሀዲያ ዞን ሲመለሱ በዞኑ ወጣቶችና ስፖርት መምሪያ መቀባበል የተደረገላቸው አጋጣሚ እንደነበረ እናስታውሳለን። እነዚህ ስፖርተኞች በአጠቃላይ ውድድሩ ምን ይመስላል፣ እዚህ ጋር እንዴት ደረሱ፣ ምንስ ተሰማቸው በሚል ያዘጋጀነው ፕሮግራም አለ። አዎ ለመጥቀስ እንደሞከርከው የጃጁራ ከተማና የእጅ ኳስ በብዙ ትስስር እንዳላቸው ባለፈው ሳምንትም እያነሳን ነበር። ከዚህ ቀደምም ባለፈው ዓመት ጃጁራ ከተማ በነበረን ቆይታ የእጅ ኳስ ፕሮጀክቱ እንቅስቃሴ ምን ይመስላል በሚል ቅኝት አድርገን ነበር። ባልተመቻቸ ሁኔታ ትልቅ ቦታ መድረስ እንደሚቻል ተምሳሌት የሆኑ ተጫዋቾች ናቸው ማለት ይቻላል። እነዚህ ተጫዋቾች በርካታ የእጅ ኳስ መሰረታዊ ጉዳዮች ያልተሟሉላቸው ሜዳዎችና አቅርቦት በሌለበት አካባቢ ላይ ቢሆኑም ነገር ግን ተስፋን አሻግረው በማየት የኢትዮጵያ ብሔራዊ ቡድንን በመወከል የኢትዮጵያ ባንዲራን መያዝ የቻሉ ተጫዋቾች መሆን ችለዋል። በተደረገው ውድድር ላይም 4ኛ ሆነው መጨረስ ችለዋል። በሚገርም ሁኔታ ከጃጁራ ከተማ የፈለቀች አንድ ተጫዋች ነበረች ይህንን ብሔራዊ ቡድን በአምበልነት የመራችው። ይህ አካባቢ ምን ያህል ለእጅ ኳስ የተሰጠ መሆኑን በጥቂቱ የሚያሳይ ነው ብሎ መናገር ይቻላል። ከዚህ ቀድሞ ሀዲያ ስፖርት የዛሬ ዓመት ይመስለኛል ካልተሳሳኩኝ በጃጁራ ከተማ ተገኝቶ የእጅ ኳስ የወንዱም የሴቱንም ፕሮግራም በሰራ ሰዓት ላይ ሜዳው አመቺ እንዳልሆነ በደንብ ተመልክተናል። የኳስ እጥረት እንዳለ፣ የመለያ እጥረቶች እንዳሉ በደንብ ተመልክተናል። በዚህ ውስጥ ተሻግረው ነው እነዚህ እዚህ ጋር የደረሱት። አሁንም የተመቻቸ ነገር የለም። አሁንም የተስተካከሉ ነገሮች ባይኖሩም በዚህ ውስጥ ወጥተው ለኢትዮጵያ ብሔራዊ ቡድን መመረጥ ችለዋል። 2 ወንድ ልጆችም እንደተመረጡበት ይታወሳል። 2 ወንድና 4 ሴቶች ናቸው የተመረጡት። ይህ ትልቅ ቁጥር ነው። እንደ አንድ አካባቢ እንደ አንድ ፕሮጀክት ውጤት በጥቂቱ መመልከት ችለዋል ማለት ይቻላል። ይህ በሌሎች አካባቢዎች ላይም ያሉ ታለንቶች ላይ ቢሰራ ለብሔራዊ ቡድን የሚበቁ አትሌቶችን ተጫዋቾችን ማብቃት እንደሚቻል የጃጁራ ከተማው አንድ ማሳያ ነው። ጃጁራ ከተማ ላይም ከዚህ ጠለቅ ተብሎ ቢሰራ ብሔራዊ ቡድንን የሚወክሉ ተጫዋቾችን ማምረት እንደሚቻል ማሳያ ነው። ሀዲያ ስፖርትም ከነዚህ ተጫዋቾች ከአሰልጣኛቸው እንዲሁም ከከተማው ከንቲባ ጋር ቆይታ አድርጓል። ቆይታችንን ተከታትለን እንመለስ።
Baratanu Gasanu Godanu Garadu Esoberelate በሀዲያ ዞን ውስጥ ከሚገኙ በክልሉ መንግስት ከሚደገፉ የስፖርት ፕሮጀክቶች ውስጥ የጃጁራ ከተማ የእጅ ኳስ ፕሮጀክት አንዱ ነው። የጃጁራ ከተማ የእጅ ኳስ ፕሮጀክት በቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ወጣቶችና ስፖርት ቢሮ አማካኝነት በ2004 ዓ.ም አካባቢው አመቃቀም ያለበት መሆኑ ተጠንቶ ስራውን ጀምሯል። ፕሮጀክቱ ከጅማሮ አንስቶ እስከ 2010 ዓ.ም ድረስ የፕሮጀክቶች ውድድር ላይ ሲሳተፍ ቆይቶ ከ2010 በኋላ የፕሮጀክት ውድድሮች በመቋረጡ ምክንያት ላለፉት 6 ዓመታት ውድድር በሌለበት ተስፋ ሳይቆርጡ ቆይተው ዘንድሮ በተደረገው የአንደኛው የማዕከላዊ ኢትዮጵያ ክልል የታዳጊ ወጣቶች ፕሮጀክቶች የምዘና ውድድር በሁለቱም ጾታ የሀዲያ ዞንን በመወከል የተሳተፈው የጃጁራ ከተማ የእጅ ኳስ ቡድን በውድድሩ አመርቂ ውጤት ከማስመዝገብ አልፎ ከዓመታት መቋረጥ በኋላ ለጀመረውና በወላይታ ሶዶ ከተማ ለተደረገው ሀገር አቀፍ የታዳጊ ወጣቶች ፕሮጀክት ምዘና ውድድር በማስመረጥ በሴቶች የእጅ ኳስ አዲስ አበባ ከተማን በማሸነፍ የወርቅ ሜዳሊያ እንዲሁም በወንዶች የእጅ ኳስ ውድድር ሶስተኛ በመሆን የናስ ሜዳሊያ ባለቤት መሆን ችለዋል። ሶዶ የነበረ ውድድር በጣም አሪፍ ነበር። ያው ውጤታማ ሆነን ነው የመጣ ነው። አሪፍ ጊዜ ነበረ። የወጣ ነው አንደኛ ነው። አዲስ አበባችን አሸንፈን በጣም አሪፍ ጊዜ ነበር። ደስ ይላል። ያው እዛ የተወዳደርነው ውድድር በጣም አሪፍ ነበር። አሪፍ ጊዜ አሳልፈናል። በዛ ላይ ደግሞ አሸንፈን ነው መጣ ነው። አንደኛ ሆነን ነው መጣ ነው። ውድድሩ በጣም ጥሩ ነበር። ወላይታ ላይ ሄደን ወላይታ ላይ ተጫውተን ነው ለብሔራዊ የተመረጥ ነው እና ውድድሩ ማለት ወላይታ ላይ 4 ቲም ነበርና ከአራቱም ቲም አንደኛ ነው የወጣ ነው። ማዕከላዊ ኢትዮጵያን ወክለን በወላይታ ላይ ተጫውተን ከዛ ለብሔራዊ ቡድን ኢትዮጵያን ወክለን ለመጫወት ተመርጠናል። የዛኔ በጣም ደስ ብሎን ነበርና ያው አንደኛ በመውጣታችንም ደስ ብሎናል። የተሳተፈው ቡድን 4 ነው መሰለኝ። ብቻ አንደኛ በመውጣታችን ደስ ብሎኛል። ወላይታ ላይ አሪፍ ጊዜ ነው አሳልፈን የሄደ ነው የተመለሰ ነው ማለት እኔም በሰዓቱ አሰልጣኝ ሆኜ የወንዶች አሰልጣኝ ሆኜ ስለነበርኩኝ ወላይታ ጥሩ ጊዜ አሳልፈናል። ሴቶች አንደኛ ሆነው ነው የጨረሱት፣ ወንድ ደግሞ ሶስተኛ ሆነው ነው የጨረሰው። አሪፍ ጊዜ አሳልፈን ነው የተመለሰ ነው። በወላይታ ሶዶ ከተማ በተደረገው ሀገር አቀፍ የታዳጊ ወጣቶች ፕሮጀክት የምዘና ውድድር ራሳቸውን ማሳየት የቻሉት ከጃጁራ ከተማ የእጅ ኳስ ፕሮጀክት የተገኙት ነጻነት ተመስገን፣ ፀሐይ አማኑኤል፣ በረከት አለሙና አዲስ አለም ደበበ ለኢትዮጵያ ከ17 ዓመት በታች የሴቶች የእጅ ኳስ ብሔራዊ ቡድን ጥሪ ተደርጎላቸዋል። ያው እዛ ወላይታ ላይ የተወዳደረን ለብሔራዊ ቡድን ነው የምትመረጡት፣ በደንብ ስሩ ተብለን ነበረ የተጫወት ነው። ከዛ እዛ ላይ ተመርጠን ነበረ። ከዛ የተመረጥነው ደግሞ ለኮቻችን ሲናገሩ እና ሰማን። እኛ ደግሞ እዛ ጋር ላይ ላደረግነው ውድድር በጣም አሪፍ ጊዜና በጣም ደስታ ነው ተሰማኝ። በቃ በጣም ደስ ብሎኛል። ያው ሀገሬን ወክሎ መሄድ በጣም ደስ የሚል ነገር ነው። እኔ በመጀመሪያ የሰማሁት እዛ ወላይታ ላይ ስንጫወት ነበር የተመረጥነው። ከዛ በኋላ መመረጤን ሳቅ በጣም ነው ደስ ያለኝ። ኢትዮጵያን በመወከሌ በጣም ደስ ብሎኛል። 120 ሚሊዮን የሚሆነን ከዛም በላይ የሆነን ህዝብ በመወከሌ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። እኔ በዛ ላይ ደግሞ ከጃጁራ ወተን በዛ ላይ ደግሞ ከሀዲያም ቀጥሎ ደግሞ ኢትዮጵያን በመወከል በጣም ደስ ብሎኛል። በጣም ደስ ብሎኛል። የሰማሁት ከአሰልጣኞቼ ነው። በጣም ደስ ብሎኛል። እንኳን ብሔራዊ ቡድን ወክለው መጫወት ቀርቶ ሀዲያም ወክለን ማለት ከጃጁራ ሀዲያም ወክለን በማዕከላዊ ኢትዮጵያ ጋር ስንጫወትም በጣም ደስ ብሎኝ ነበር። በብዙ ሺህ ሚሊዮን ሰዎችን ወክለን ኢትዮጵያን ወክለን መጫወት በጣም ትልቅ ነገር ነው። በጣም ደስ ብሎኛል። እንደ አሰልጣኝ ስለ እኔ በጣም ደስ ብሎኛል። ማለት እኔ ይሄንን መስራት እችላለሁ ወይ እስከሚል ድረስ በራሴ ላይ እስከሚገረም ድረስ ከኔ ጋርም አለ ወንድማገኝ አንድ አሰልጣኝ አለ። ሁለታችንም እየተገረመን ነበር። ይሄን ያህል መስራት እንችላለን ወይ ማለት ይሄ ቀላል ነገር አይደለም። አዲስ አበባ የኢትዮጵያ ሳይሆን የአፍሪካ መዲና ነች። አዲስ አበባ ያስመረጠችው 3 ሴት ልጆችን ነው። እኛ ግን ያው እናንተም አይታችኋል ስንሰራ የነበረው ሜዳ ምን ያህል እንትን እንደነበረ አይታችኋል። በዛ ላይ ሰርተን 4 ሴት ማስመረጥ ማለት በጣም የሚያስደስት ነገር ነው። እኔ እንደ አሰልጣኝ በጣም ደስ ብሎኛል። እንደ ማዕከላዊ ኢትዮጵያ ሲመጣ ደግሞ ወንድ የተመረጠው 2 ነው። ሁለቱም ከኛ ነው የተመረጠው። 2 ወንድ ያለው እኛ ጋር ነውና በጣም ደስ ብሎኛል ከልክ በላይ ማለት ነው።
በቃ በጣም ደስተኛ ነበርኩኝ ያን ጊዜ በቃ ኢትዮጵያን ወክዬ ማይዴ እና ደግሞ ከሀዲያም ከዞንም አልፌ በቃ ኢትዮጵያን ወክዬ በመሄዴ በጣም ደስተና ይሰማኝ ነበር። ያው እኛ የመጀመሪያችን ጊዜም ስለሆነ ያው በጣም ደስ ብሎናል። እኔ ኢትዮጵያን በመወከሌ በጣም ነው ደስ ያለኝ። እኔ ያንን አልጠበቅኩም ነበር፣ እዛ ደርሳለሁ ብዬ አልጠበቅኩም ነበር። በመጀመሪያ ሃንድቦል ስጀምር የማህበረሰቡ ማስተሳሰብ በጣም ፍቃደኛም አልነበሩም። እዚህ ደርሳለሁ ብዬ እኔ አልጠበቅኩም። በብሔራዊ ቡድን ቆይታቸው ስኬታማ ጊዜ ማሳለፍ የቻሉት እነዚህ ታዳጊዎች በዩጋንዳ በተካሄደው በምስራቅ አፍሪካ ሀገራት የእጅ ኳስ ውድድር ላይ ከተሳተፉ 9 ሀገራት ተወዳዳሪዎች መካከል በመፋለም 4ኛ ደረጃ ይዘው ማጠናቀቃቸው ይታወሳል። ሀዲያ ስፖርትም በብሔራዊ ቡድን የነበራቸው ቆይታና የኢትዮጵያ እጅ ኳስ እንቅስቃሴ ከሌሎች ሀገራት አንጻር እንዴት አያችሁት ሲል ታዳጊዎቹን ጠይቀናል። መጀመሪያ ማለት እኛ ከዚህ ስንሄድ ያው እኛ ስለ ቦታው ምንም ስለማናቅ ብቻ ከ9ኙ 4ኛ በመውጣታችንም ደስ ብሎኛል። ማለት 4ኛ እንወጣለን ብዬም ደግሞ አላሰብኩም። የበለጠ ደግሞ በቀጣይ ስንሄድ ከ4ኛም አልፎ ውጤት እናመጣለን ብዬ አስባለሁኝ። በጣም አሪፍ ጊዜ ነበርንና ከኡጋንዳዎቹም ከኢዛጋ ከነበሩ ተጫዋቾች በጣም ልምድ ወስደናል። በጣም ደስ የሚል ጊዜ ነበር። አጭር ጊዜ ነበር ግን በጣም ደስ የሚል ጊዜ ነበር ያሳለፍነው። 4ኛ ወጥተናል። ደግሞ ከኢትዮጵያ አልፈን በውጭ ሀገር ላይ ኢትዮጵያን በማንጸባረቅ በጣም ደስ ብሎኛል። ኡጋንዳ ላይ ቆይታችን በጣም አሪፍ ነበር። ያው የአቅማችን አድርገን 4ኛ ሆነን መጥተናል። ያው በሚቀጥለው ጊዜ ደግሞ አንደር 18 ብለን በምንሄደው ውድድር ላይ 1ኛ ሆነን እንደምንመጣ ተስፋ አደርጋለሁ። አምበሎኝ በመመረጤ በጣም ደስ ብሎኛል። ብሔራዊ ቡድንን አምበሎ ነው መወከል በጣም ትልቅ ነገር ነውና በጣም ደስ ብሎኛል። ያው እዛ ጋር ሁሉ ነገር የተሟላ ነው። ሜዳ ራሱ የተሟላ ነው። ያው እዚህ ምን ሰራውና እዛ እና የተጫወትንበት ቦታ በጣም ይለያያል። ያው እኛ በቃ የምንጫወተው ሳር ያስቸገረን ዝናብ ላይ ምናምን ነው የምንጫወተው። እዛ ግን ዝናብ ብዘም ምን ቢሆን ፀሐይ የሚባል ነገር የለም። በቃ እንደዛ አይነት ነገርም ኢትዮጵያ ውስጥ ብስፋፋና ብሰራ እላለሁ። ብዙ ነገር የተለየ ነገር አለ። አሁን እኛ እዚህ ላይ ሜዳ ስንሰራ አፈር ላይ ነው የምንሰራው። ሜዳ ማለት እዛ ደግሞ የተለየ ኢንተርናሽናል ሜዳ ላይ ነው የምንሰራውና ብቻ ብዙ የተለየ ነገር አለ። በዛ ላይ ደግሞ ትሪቪል እናም እኛ ደግሞ ሜዳ ተመልካችን ምናምን የለውም። ዝም ብለን አፈር ላይ ስለምንሰራ ብዙ የተለየ ነገሮች አሉ። ኡጋንዳ ላይ የሴት ክለብ አለ። ኢትዮጵያ ላይ ግን እጅ ኳስ የሴቶች ክለብ የለም። ያ ነገር ቢስተካከልና የሴቶች ክለብ ቢጀመር ቢቋቋም ደስ ይለኛል። እዚህ ጃጁራ ላይ ፕሮጀክቶች ቢጀምሩ ሴቶች አሁን ኡጋንዳ ማለት ፕሮጀክት ከተጫወትን ብሔራዊ ከተጫወትን ሌላ ፕሮጀክት ጨዋታ መሳተፍ አንችልም። ክለብ ቢኖር ግን ማለት ብሔራዊ ቡድን ተጫውተን ክለብ መግባት እንችላለን። ማለት ከብሔራዊ ከመጣን ጨዋታ እናቆማለን እንጂ ሌላ ጨዋታ መጫወት አንችልም። ያ ነገር ቢስተካከል አገራችንም የሴት ክለብ ቢጀምር ደስ ይለኛል። ሃንድቦልን በጣም ቢስፋፋና ሃንድቦል ቢሰራ በጣም ደስ ይለኛል። አሁን እኛ ፌዛው ስናደርግ በቦታችን ደግሞ ሌላ ተተክቶ ቢጫወቱና ቢስፋፋ በጣም ደስ ይለኛል። እምበዛም ትኩረት ባልተሰጠበትና በርከት ያሉ ፈታኝ ጉዳዮች ባሉበት የእጅ ኳስ ስፖርት መስክ አሁን ላይ በአካባቢው መነቃቃት መፈጠሩን ታዳጊዎቹና አሰልጣኛቸው ነግረውናል። ከዚህ በኋላ የሚመጡትም መጀመሪያ በቃ ስፖርት ለሴት ልጅ አይፈቀድም ብለው መጥፎ ነው ብለው የከለከሉን ነበር። በዛ ላይ አሁን ደግሞ እግዚአብሔር ረድቶንም በቃ ሀገር ወክለን ሄደናል። ስለዚህ በቃ ልጆቻችንም መግባት አለባቸው ብለው አሁን ቤተሰብም እና ድሮ የሚከለክሉትም አረ እሱንማ በደንብ መስራት አለባቸው ብለው እያበረታቱ ነው። እኛ በመሄዳችን ላይ ደግሞ ለሌሎች ምሳሌ ይሆናል ብዬ አስባለሁ። ብዙ ሰዎችንም አነሳስቷል ብዬ አስባለሁ። ማለት ስፖርቱን እዚህ አካባቢ ምንም የምንሳተፈው እንትን የለ። ሀዲያ ብቸኛ እጅ ኳስ ቢኖር ጃዙራ ላይ ነው ያለው። ሌላ ቦታ አቋም መፈተሻ ምናምን የለንም። ስለዚህ አካባቢ ሰው አያውቅም ስፖርቱንና አሁን እነሱ ሄዶ ሲመጡ ነው ስለ ስፖርቱ እየገባቸው ያለው። በርግጥ ከዚህ በፊትም የሄደስ ልጅ ቢኖርም ግን አሁን ደግሞ በብዛት መሆናቸው ሴቶች መሆናቸው እኛ አካባቢ ለሴቶች ምን ያህል እንትን እንደሚሰጥ ቁንጣ ለብሶ ሜዳ ሲወጡ ለምንድን ነው የሚባል ነገር አለ።
ቤተሰብ ደግሞ ሲያስቀር ነበር። እሱ ደግሞ አሁን ላይ እነሱ ሄዶ ሲመጡ የኔ ልጅ ብገባ የሚባል አይነት ነገርም እየመጣ ስለሆነ እውነት ለመናገር አሪፍ መነቃቃትን ፈጥሯል ብዬ ነው ማምነው ነው በግሌ። የእጅ ኳስ የሴቶች ክለብ በሌለበት ሀገር ኢትዮጵያ ታዳጊዎቹ ምናልባት በእኛ ጊዜ ይሰምራል በሚል ነገን ተስፋ በማድረግ ወደፊት ብናሳካው ያሉንን ነግረውናል። እግዚአብሔር ካለ ሌላ ከዚህም አልፎ ከኡጋንዳም አልፎ ሌላ ውጭ ሀገር ሄዳለሁ ብዬ አስባለሁ። ክለብ ላይ ገብቼ ትልቅ ተጫዋች መሆን እፈልጋለሁ። ወደ ሌሎች ሀገርም መሄድም እጠብቃለሁ። ደግሞ እሄዳለሁ ብዬም አስባለሁ። በቃ ትልቅ ቦታ ደርሼ ኢትዮጵያ ወክዬ እንደምጫወት ተስፋ አረጋለሁ። ብሔራዊ ቡድን እንጫወታለን ከዚህ በኋላ። አሁን የሄድነው አንደር 17 ነው፣ አንደር 18፣ አንደር 20 አለ። በዛ ማለት የዛኔ ሄደን የኢትዮጵያን ባንዲራ ከፍ ማድረግ ነው የምንፈልገው። ኢትዮጵያን ማስጠራት እንፈልጋለን። ከዚህ በበለጠው ተጫውተን ኢትዮጵያን እናስጠራለን ብዬ ተስፋ አደርጋለሁ። በጥቂት ተዘርቶ ብዙ ተስፋ በታየበት የጃጁራ ከተማ የእጅ ኳስ ፕሮጀክት በቀጣይነት በተደራጀ ሁኔታ ከተሰራ ሀገርን የሚያስጠሩ ስፖርተኞች እንደሚፈሩ ነጻነት ተመስገን፣ ፀሐይ አማኑኤል፣ በረከት አለሙና አዲስ አለም ደበበ ጥቂት ማሳያ ናቸው። ብዙ ለመስራት የምናስባቸው ነገሮች አሉ። ያው እናንተም ታውቃላችሁ። እጅ ኳስ አሁን እንደ እግር ኳስ አታገኛቸውም። ብዙ ማቴሪያሎችን አናገኝም። አሁን እነሱ ፌዘውት አድርገዋል። ኦሬዲ ክለብ መግባት ብሔራዊ ቡድን ጠብቆ መጫወት እንጂ ሌላ አሁን ፕሮጀክት መጫወት አይችሉም። ስለዚህ አሁን አንደር 13 መያዝ አለብን። እስከሆነም መያዝ ነበረብን። እኛ ያላዘናው በማቴሪያል ችግር ነው። ለምሳሌ አዲስ አንደር 13 ስትይዛቸው ኳስ ቢያንስ ለሁለት ልጅ አንድ ኳስ መኖር አለበት። ካልሆነ ለመስራት ትቸገራለ። እነዚህ ሰዓትም እንዴት እንደተቸገረን እናውቃለን። ያው የመጀመሪያችን ስለሆነ እንዴትም ብለን አልፈነዋል። አሁን ግን ለመስራት የኳስ ችግር የሜዳ እናንተም እንዳያችሁ በጣም ሳር ነው፣ አይመችም ለማንጠር። እሱን ደግሞ መጀመሪያ የሚጀምረው ከማንጠር ነው። አንደር 13 የሚጀምረው ኳስ ከመቀባበል ነው። ያንን ለመስራት አመቺ ሁኔታ ስለሌለ እኛም መሆን አንደር 13 አልተቀበልንም። እስካሁን እንግዲህ ዞንም ጠይቀናል፣ የሆነ ምላሽ ይመጣል ተብለናል። ያንን የምናገኛቸው አክሰሶችን ካገኘን በጣም አሁን 6 ተመርጧሉ። ቀጣይ 10 እንደዛ እንዲመረጡ ነው እኛ ፍላጎታችንና እንሰራለን የሚል እቅድ አለኝ። እናንተንም ከልብ አመሰግናችኋለሁኝ። መጀመሪያም መጣችሁ እየጎበኛችሁ ነበር እና መጣችሁ ያያችሁት ፍሬ አፍርቶ ስላያችሁ እንኳን ደስ አላችሁ እላለሁ። እናንተ ነው በሀገር ደረጃ ከጃጁራ ብቻ ማዕከላዊ ኢትዮጵያን በመወከል 6 ተጫዋች 4 ሴትና 2 ወንድ ተመርጦ ዩጋንዳ ውድድር ግማሹ አድርጎ መጥቷል። ሴቶች ተመልሰዋል። ወንዶች ደግሞ ቀጣይ ላይ የሚያደርጉ ወቅት ላይ ነው የምንገኘውና ይሄ ከተማችንን በስፖርት ዘርፍ ያለው መነቃቃት በእጅጉ የጨመረ ለካስ ስፖርት ቫልዩ አለው፣ ልፋታችን ተከፍሏል የሚል ነገር በወላጅም በወጣቱም ላይ በሌሎች ዘርፎችም ላይ የጫረ ስለሆነ ትልቅ ነገር ነው ያለውና ይሄ ኢትዮጵያን የመወከል ነገር ኢትዮጵያን ነው የወከል ነው። እኛ ዞንን አይደለም አዲያ ዞንን አይደለም ማዕከላዊ ኢትዮጵያን ብቻም አይደለም ኢትዮጵያን ወክለን ነው እና እዛ ደረጃ ላይ ተጫዋቾቻችን የደረሱትና እጅግ ደስ ብሎናል። ይህ መነቃቃት ለሌሎችም ተሞክሮ እንዲሆን በእግር ኳሱም በመረብ ኳሱም በአትሌቲክሱም ላይ በዚህ ልክ መምጣት እንዳለብን የሚያሳይ ነው። ጠንክረን መስራት እንዳለብን የሚያሳይ ነው። የተገኘ ውጤት ቀጣይ ላይ በደንብ እንድንበረታ የሚያደርግ ተጨማሪ ኃላፊነት የሚሰጠን እንደሆነ እንገነዘባለን። ሀዲዮስ ጌታኑ ጋሳኑ ጎዳኑ ገራዱ እሶ ብሬናተ ተመልሰን መተናል። ተመልካቾቻችን የአብሮነት ቆይታችሁ ከኛ ጋር ስለሆነ ከልብ እናመሰግናለን። ተመልሰን ስንመጣ የጃጁራ ከተማ የእጅ ኳስ እንቅስቃሴ አሁን ላይ ምን ላይ እንዳለ በተጨማሪም የኢትዮጵያ የእጅ ኳስ እንቅስቃሴንም በጥቂቱ ተጫዋቾቹ ሊነግሩን ሞክረዋል። የኢትዮጵያ የሴቶች የእጅ ኳስ ክለብ አለመኖሩ ለነገ ለተጫዋቾቹ እንደ እንቅፋት ወይም ደግሞ ተስፋቸውን እንዳያሟሉ የሚያደርግ መሆኑን እንደ ስጋት ነግረውናል። 13 ዓመት ሲሆናቸው ነው ወደ
ወደዚህ ፕሮጀክት የሚቀላቀሉት። ከ17 ዓመት በኋላ ግን ፌዝ አውት ያደርጋሉ። ከዛ በኋላ ውድድሮች ሲመጡ እየጠበቁ ከመጫወት ውጭ ልጆቹ ምንም አይነት የክለብ መግባት እድል የላቸውም። ወይም ደግሞ የብሔራዊ ቡድን ጥሪዎች በተለያየ ዓመት ሲደርሳቸው ያን ግልጋሎት ይሰጣሉ እንጂ በክለብ ደረጃ የሴት የእጅ ኳስ ቡድን ባለመኖሩ ልጆቹ የተወሰነ ጊዜ ከሰሩ በኋላ መቋረጥ ነገር እንዳለ ሴቶቹም ክለብ ቢቋቋም የሚል ጥሪም ጭምር ማስተላለፍ ችለዋል። ጃጁራ አካባቢ ላይ የተፈጠረው መነቃቃትም እንዳለ ሆኖ ወንዶቹ በቀጣይ የት ይኬዳል ውድድሩ የሚለውን ከተሳተፉ በኋላ ደግሞ ሀዲያ ስፖርት ተመልሶ የሚያገኛቸው ይሆናል። ወደ ቀጣይ ርዕሰ ጉዳያችን ስናልፍ የኢትዮጵያ ዋንጫን ይመለከታል። በኢትዮጵያ የሚገኙ የፕሪሚየር ሊግ፣ የብሔራዊ ሊግና የሱፐር ሊግ ክለቦች የሚሳተፉበት የኢትዮጵያ ዋንጫ ፍጻሜውን አግኝቷል። ወላይታ ዲቻን ከሲዳማ ቡና ጋር ያገናኘው ጨዋታ በብዙ መልኩ ትኩረት የሚስብ ጨዋታ ነበር። ከሜዳ ውጪና በሜዳ ውስጥ የነበረው እንቅስቃሴ በአጠቃላይ የዋንጫውን ትኩረት በብዙ መልኩ የብዙውን የስፖርት ቤተሰብ ትኩረት የሳበ ነበር። ሲዳማ ቡናና ወላይታ ዲቻ የተገናኙበት ከዚህ ቀደም እንደምናስታውሰው ሁለቱ ቡድኖች የሚገኙበት ጨዋታ በቀድሞ ደቡብ ክልል የደርቢ ስሜት የሚስተዋልበት ጨዋታ እንደሆነ ይታወቃል። ከዛም ባለፈ ወላይታ ዲቻ አምና በኢትዮጵያ ዋንጫ ላይ ለፍጻሜ መድረሱ ይታወቃል። በርካታ ደጋፊዎች ያሉት ክለብ እንደሆነ ይታወቃል። ይህ ወላይታ ዲቻ ሲዳማ ቡና በዛ ልክ ደጋፊዎች ያሉት ክለብ ነው። ከዛም ባለፈ በብዙ መልኩ ይሄ ጨዋታ ትኩረትን የሳበ ነበር። ወላይታ ዲቻን ከሲዳማ ቡና ጋር ያገናኘው ጨዋታ ግን በሲዳማ ቡና 2-1 አሸናፊነት ተጠናቋል። ሲዳማ ቡናም በታሪኩ ለመጀመሪያ ጊዜ የኢትዮጵያን ዋንጫ ማሸነፍ ችሏል። ከዚህ ቀደም እንደምናስታውሰው በ2003 ዓ.ም ለኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት ከሚፎካከሩ ክለቦች ውስጥ አንዱ እንደነበር ይታወቃል። ሲዳማ ቡና ከአመሰራረቱ ጀምሮ ለዋንጫ የተሰራ ቡድን እስኪመስል ባደገበት ዓመት ነበር ለዋንጫ መፎካከር የጀመረው። ነገር ግን ያለፉትን 14 ዓመታት ዋንጫ ማሳካት አልቻለም ነበር፣ ትልቅ ዋንጫ የሚባል ነገር ግን ሲዳማ ቡና ዋንጫን ከፍ ማድረግ ችሏል። 25ኛ የኢትዮጵያ ዋንጫን ነው ሲዳማ ቡና ከፍ ማድረግ የቻለው። ኢትዮጵያ ጥሎ ማለፍ በሚል ነበር ከዚህ ቀድሞ ይህ ውድድር ይካሄድ የነበረው። 1937 ነው መነሻው ይባላል። ከዛ በኋላ የተለያዩ ክለቦች ሲያነሱት ነበር። የሆኑ ዓመታት ላይም ደግሞ ሲቃረጥ እንደነበረ ይታወቃል። አምና ነው በድጋሚ የተመለሰው ውድድር የኢትዮጵያ ጥሎ ማለፍ ዋንጫ በሚል ነበር ከዚህ ቀድሞ የሚታወቀው። አሁን ኢትዮጵያ ዋንጫ በሚል መጥቷል። ሲዳማ ቡና ለመጀመሪያ ጊዜ በታሪኩ አንስቷል። ለመጀመሪያ ጊዜም ደግሞ በአፍሪካ ኮንፌዴሬሽን ካፕ የሚሳተፍም ይሆናል። ሲዳማ ቡና ይህን ዋንጫ ከማንሳቱ በፊት ወላይታ ዲቻ በጣም የመጣበት መንገድ አስፈሪ እንደሆነ የአምና ፍጻሜ ተፋላሚ እንደመሆኑ መጠን ለሲዳማ ከበድ ይለዋል የሚል ግምት ተሰጥቶ ነበር። በጨዋታው ላይ የነበሩ እንቅስቃሴም ወላይታ ዲቻ እስከ መጨረሻው ደቂቃ አቻ የምታረጋቸውን ጎል ለማስቆጠር በዮናታን አማካኝነት በጣም ብዙ ጥረት ሲያደርጉ ነበር። ግልጽ የግብ እድልም ሲሻርባቸው እንደነበረ ተመልክተናል፣ ኦፍሳይድ በሚል። በአጠቃላይ በውድድሩ ላይ ሲዳማ የመጣበት መንገድ ሀዲያ ሆሳዕናን ጥሎ የመጣው እነመቻልን ጥሎ እንደመምጣቱ የዚህ ውድድር ሻምፒዮን መሆን ይገባው ነበር የሚሉም በርካታ የእግር ኳስ ተመልካቾች አሉ። በአጠቃላይ 25ኛው የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና በመሆን የአፍሪካ ኮንፌዴሬሽን ካፕ ይሳተፋል። $50,000 እንደሚሸለም ተነግሯል። አዎ ሲዳማ ቡና ሻምፒዮን ሲሆን የሲዳማ ቡናን ግቦች ሀብታሙ ታደሰና መስፍን ታፈሰ አስቆጥረዋል። በመጀመሪያ ጎል ያስቆጠሩት ወላይታ ዲቻዎች ነበር በግዙፉ አጥቂ በካርሎስ ዳምጠው አማካኝነት። ይህንን ጎል ግን ማስጠበቅ አልቻሉም ነበር። በሀብታሙ ታደሰና በመስፍን ታፈሰ በተቆጠሩባቸው ሁለት ግቦች 2-1 መሸነፍ ችለዋል። ወላይታ ዲቻዎች ወደ መጨረሻ ደቂቃዎች አካባቢ ላይ ሪያክት ለማድረግ ሞክረዋል። ነገር ግን ከግብ ጋር መገናኘት ባለመቻላቸው ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ይህንን ዋንጫ ማሳካት ችሏል። ከዚህ ቀደም ወላይታ ዲቻ ይህንን ዋንጫ ማንሳቱና በካፍ ኮንፌዴሬሽን ካፕ በመሳተፍ ረጅም ዙሮችን መሄድ ችሏል። የግብፁን ክለብ ዛማሌክን እስከ ማሸነፍ ድረስ መጓዙ ይታወሳልና ወላይታ ዲቻ በድጋሚ ይህንን እድል ለማግኘት ነበር የተጫወተው። ስለ ወላይታ ዲቻ ግን ጥቂት ነጥቦችን ልናነሳ ይገባል ብዬ አስባለሁ። የወላይታ ዲቻ ክለብ እንደሚታወቀው በኢትዮጵያ ክለቦች ውስጥ በርካታ የአካባቢው ተጫዋቾችን የሚያመርት አካባቢም ደግሞ የአካባቢ ተጫዋቾችን የሚያሳይ ክለብ መሆኑ ይታወቃል። ነገር ግን በዚህ ረገድ ከወራጅ ቀጠና ጋር የሚሆን በኢትዮጵያ ዋንጫ ከሚያሳየው እንቅስቃሴ በምንመለከትበት ሰዓት ላይ ትርፋማ ክለብ ነው ማለት ይቻላል። ከዋንጫ ባሻገር ክለቡን በምንመለከትበት ሰዓት ላይ አምናም ለዚህ ዋንጫ ፋይናሊስት ነበር። በዘንድሮም የውድድር ዓመት የዋንጫ ተፎካካሪ ነበር። በፕሪሚየር ሊጉ ላይም ከወራጅ ቀጠናው ጋር በብዙ ጊዜ ስሙን አታያይዝም። በተለይ ደግሞ ሁለተኛ
ዙር ላይ ምናልባት የመጀመሪያ ዙር ላይ በርካታ ጊዜ ከወራጅ ቀጠና ጋር ሊያዝ ይችላል። ሁለተኛ ዙር ላይ ግን ራሱን እያሻሻለ የሚመጣ ክለብ መሆኑን በተደጋጋሚ ዓመታት እያሳየን ይገኛል። ወላይታ እግር ኳስ ሲነሳ በመጀመሪያ የሚነሳው ወላይታ ቱሳ እግር ኳስ ክለብ ነው። ከዛ በኋላ 2003 ነበረ ብሔራዊ ሊግ ወላይታ ዲቻ ተመስርቶ መምጣት የቻለው። ላለፉት 14 ዓመታት ወላይታ ዲቻ በፕሪሚየር ሊግ በብሔራዊ ሊግ በከፍተኛ ሊግ በፕሪሚየር ሊግ ደረጃ እየተሳተፈ ይገኛል። በተለያየ ዓመት በተለያየ ክለብ ደግሞ ተጫዋቾችን እያቀረበ የሚገኝ ክለብ ነው። 2005 ነበር ወደ ፕሪሚየር ሊጉ መቀላቀል የቻለው። ቅድም እንዳነሳው በ2009 ዓመተ ምህረት የኢትዮጵያ ዋንጫ ሻምፒዮን መሆን ችሎ ነበር። በ2010 በተካሄደው የካፍ ኮንፌዴሬሽን ካፍ ላይ ተሳታፊ በመሆን ትልቁን ዛማሊክ የግብጹን ትልቁን ዛማሊክ በመጣል በአንግ አፍሪካ ነበር ከውድድሩ መሰናበት የቻለው። ከዛ በኋላ ለኢትዮጵያ ብሔራዊ ቡድንም አልፎ በጣም ትልቅ ተጫዋቾችን ለሀገር ሲያበቃ እንደነበረ ይታወቃል። ይህ ክለብ በርካታ ልጆችን በዞን ውስጥ ከሚገኙ ፕሮጀክቶች በመያዝ ወደ 5-6 ክለቦች ደግሞ በአጠቃላይ ዞን ውስጥ በከፍተኛ ሊግ በብሔራዊ ሊግና በፕሪሚየር ሊግ የሚሳተፍ ዞን እንደሆነ ይታወቃል። ለበርካታ ወጣት ተጫዋቾች እድል የሚሰጥ አሰልጣኝ ያሬድ ገመቹ ባለፈው ዓመት ቡድን ከተቀላቀሉ በኋላ 17 ተጫዋቾችን ነው ወደ ዋናው ቡድን ከወጣት ቡድን አሳደግኩ የሚሉት። ከዚያ አንጻር ሲታይ በጣም በታዳጊዎች ላይ ለመስራት ጥረት የሚያደርግ መሰረቱን ታዳጊ ላይ የሚያደርግ ወደ 90% ከአካባቢ ልጆች ተነስቶ እግር ኳስን በስርዓት ለአካባቢ ጠቀሜታ እንዳለው በደንብ የሚያሳይ ብዙ በጀት የማያባክን ክለብ እንደሆነ ይታወቃል። 2009 ላይ ሻምፒዮን ሲሆን ሐዋሳ ላይ ነበር ታስታውስ ከነበረ ከመቻል ጋር በዛ ጨዋታ ላይ አሸንፎ ነበር ለመጀመሪያ ጊዜ በካፍ ኮንፌዴሬሽን የተሳተፈው። ከዛ በኋላ በአምናም ከኢትዮጵያ ቡና በመጨረሻው ደቂቃ በተቆጠረበት ግብ እስኪሸነፍ ድረስ በድጋሚ ሁለተኛው ጊዜ ኢትዮጵያን ዋንጫ ለማሸነፍ ጥረት አድርጓል። ዘንድሮም አጋጣሚ ላይ ተሸነፈ እንጂ ለ3 ጊዜ ለፍጻሜ ደርሶ አንዱን በማሸነፍ በሁለቱ ቢሸነፍም የሚመጣበት መንገድ ግን እግር ኳሳዊ የሆነ ለአካባቢ ልጆች በጣም እድል የሚሰጥ እድልም የሚከፍት የስራ እድልም የሚከፍት ክለብ እንደሆነ ይታወቃል። ሌሎች ኢትዮጵያ ክለቦችም ከወላይታ ዲቻ ብዙ መማር አለባቸው ብዬ አስባለሁ። ወላይታ ዲቻ አሰልጣኝ ሊቀያየር ይችላል፣ ግን የስፖርቱ አመራር የያዙት አቅጣጫ ክለቡን እያሳደገ እንደሆነ መመልከት ይቻላል ብዬ አስባለሁ። መሳይም ይሁን ጸጋዬ ያሬድም ይሁን የወላይታ ዲቻ ቡድንን በምንመለከትበት ሰዓት ላይ ባለፉት ዓመታት ላይ በኢትዮጵያ ዋንጫም ይሁን በኢትዮጵያ ፕሪሚየር ሊግ ውስጥ ምናልባት ፋይናንስ አሰራሩ ግልጽ ስላልሆነ እንጂ ፋይናንስ ቢሰራ አትራፊ ክለብ ሊሆን ይችላል ብዬ አስባለሁ። አትራፊ ሲባል ያው የሆነ ገቢ ምንጭ ያለው ሳይሆን ምናልባት ከሌሎች ክለብ ብዙ አባካኝ አይደለም የሚለውን ያሳያል ብዬ አስባለሁ፣ አካባቢ ላይ ካሉ ልጆች አንጻር ማለት ነው። ነገር ግን የሲዳማ ቡና መነሳት አለበት ብዬ አስባለሁ። ሲዳማ ቡና ዘላለም ሽፈራውን አሰናብቶ በአዲስ ካሳ እየተመራ ነው የሚገኘው። በፕሪሚየር ሊጉም በኢትዮጵያ ዋንጫ ጨዋታዎችም ማለት ነው። በፕሪሚየር ሊጉም ባለፉት ሳምንታት በተለይ ደግሞ ሊጉ ወደ ሐዋሳ ከሄደ በኋላ ነጥቦችን መሰብሰብ ችሏል። ራሱን ሴፍ ዞን ላይ ማስቀመጥ ችሏል። በኢትዮጵያ ዋንጫም ደግሞ ሻምፒዮን መሆኑ ታውቋል። አሁን ቀጣይ ጥያቄ የሚሆነው አዲስ ካሳ በቀጣይ ዓመት የሲዳማ ቡና አሰልጣኝ ሆኖ ይቀጥላሉ የሚለው ነው። እኔ አሁን ሲዳማ ቡና ከተጫዋቾች ስብስብ አንጻር ዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናል ብዬ ከመገመታቸው 2 ወይም 3 ክለቦች ውስጥ አንዱ ነበር። መሀል ላይ የተፈጠሩ መንገጫገጮች ይታወሳሉ። ከዛ በኋላ ከአሰልጣኝ ዘላለም ሽፈራው ወይም ሞሪኒዮ ጋር ከተለያየ በኋላ በጊዜያዊ አሰልጣኝ በአዲስ ካሳ እየተመራ የሚገኘው ይህን ዋንጫ የሚያነሳው በአሰልጣኝ አዲስ ካሳ አማካኝነት እንደሆነ ይታወቃል። ግን በ2016 ዓ.ም በኢትዮጵያ ፕሪሚየር ሊግ በተለያዩ ክለቦች ምርጥ አቋም ያሳዩ ተጫዋቾችን ነበር የሰበሰበው። በክረምቱ እነ ያሬድን መመልከት እንችላለን። በባህር ዳር ብሔራዊ ቡድን ጭምር አምበል የነበረ እነ ፍራውልን ከባህር ዳር እነ በዛብን ከፋሲል ጭምር ሰብስቦ በጣም ምርጥ የሚባል ቡድን የሰራ ነበር እና ሀብታሙ ታደሰ የመጡበት መንገድ ይታወሳል። እነ መስፍን ታፈሰ ማሸነፊያውን ግብ ያስቆጠሩ ይሄ ቡድን የተገነባው ለፕሪሚየር ሊግ ዋንጫ እንደነበር ይታወሳል። ግን አመቱን በዜሮ ከማጠናቀቅ የተሻለ የሚሆን ዋንጫ አሳክቷል አሰልጣኝ አዲስ ካሳ። በቀጣይ በቋሚነት ተሰጥቷል የሚለው በጣም ጥያቄ የሚያስነሳ በተለያየ በሩመር ደረጃ የምንሰማቸው ነገሮች አሉ። ሲዳማ ቡና ከሆነ አሰልጣኝ ጋር እየተነጋገረ ነው የሚሉ በሩመር ደረጃ የምንሰማቸው ነገሮች ቢኖሩም አሰልጣኝ ከመጣበት መንገድ ወይም ደግሞ ቡድኑ ከነበረበት መንገድ አውጥቶ ለዚህ ማብቃቱ ላይ ይበልጥ ክሬዲት ሊሰጠውና ምናልባት ደግሞ በጊዜያዊ አሰልጣኝነት ይልቅ በቋሚነት ሊሰጠው የሚገባ ስራ እንደሰራ ልብ ማለት ይችላል ብዬ አስባለሁ። በኢትዮጵያ ዋንጫ ካነሳን በዛብህ መለዮ ማንሳት አለብን ብዬ አስባለሁ። በዛብህ መለዮ እንደሚታወቀው ከጎፈር ሜዳ ከበቁ ልጆች ውስጥ በፕሪሚየር ሊግ ላይ ራሳቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። በዛብህ መለዮ ከፋሲል ከነማ ጋር በፕሪሚየር ሊግ 2013 ላይ ዋንጫ ማንሳቱ ይታወቃል። የፕሪሚየር ሊግ ዋንጫ የኢትዮጵያ ዋንጫን ደግሞ ከወላይታ ዲቻ ጋር እንዲሁም
ከሲዳማ ቡና ጋር በዘንድሮ ዓመት ማሳካት ችሏል። ከ3 የተለያዩ ቡድኖች ጋር 3 ዋንጫ ማሳካት ችሏል። እንደ አንድ ተጫዋች ኬሪየሩን ትልቅ አድርጓል ማለት ይቻላል። በዛብህ መለዮ የተጫዋቾች ፍጻሜ ሲጠናቀቅ ካገኙት ገንዘብ በላይ ያገኙት ሜዳሊያና ያገኙት ዋንጫ እጅጉን ወሳኝ ነው። በዛብህ መለዮም ከዛ አንጻር በኢትዮጵያ ፕሪሚየር ሊግ ላይ ወይም በኢትዮጵያ እግር ኳስ ላይ ካደረገው አንጻር 3 ዋንጫዎችን ማሳካት ችሏል። ከሱ ባለፈ መስፍን ታፈሰና ሪድዋን ናስርም ባክ ቱ ባክ በሚባል ደረጃ አምና ከኢትዮጵያ ቡና ጋር በዘንድሮ ዓመት ደግሞ ከሲዳማ ቡና ጋር የኢትዮጵያን ዋንጫ ማሳካት ችለዋል። አምና ኢትዮጵያ ቡናን ሻምፒዮን አድርገው በካፍ ኮንፌዴሬሽን ካፕ አለመሳተፋቸው ይታወቃል። ዘንድሮስ የሚለው ደግሞ ሌላ ጥያቄ ነው። በዛብህ መነሻው ሙገር ወጣት ቡድን እንደሆነ ይታወቃል። ከዛ ሆሳዕና ከነማ እስከ 2006 ዓ.ም ተጫውቶ ወላይታ ዲቻን ነበር 2007 የተቀላቀለው። ከዛ ከ2009 ጀምሮ ደግሞ ከወላይታ ዲቻ ጋር ስኬታማ ዓመት ማሳለፍ ችሎ ነበር። ቅድም ስናነሳ የነበረው የኢትዮጵያ ዋንጫ ማሸነፍ ችሏል። ከዛ 2011 ፋሲል ቤት ከገባ በኋላ ፋሲል ከነማ ከሐዋሳ ከተማ ጋር ባደረገው ኢትዮጵያ ጥሎ ማለፍ ጨዋታ በወቅቱ ጥሎ ማለፍ በሚባል ወቅት ላይ ሻምፒዮን መሆን ችሎ ነበር። ዘንድሮ ደግሞ ከሲዳማ ቡና ጋር ማሸነፍ ችሏል። ቅድም እንዳነሳው 2013 የኢትዮጵያ ፕሪሚየር ሊግ አሸናፊ ነው። 2011 የጥሎ ማለፍ ወይም ደግሞ የአሸናፊዎች አሸናፊ እንደመሆኑ 4 የትልቅ ደረጃ ዋንጫዎች ያሳካ የአማካይ ስፍራ ተጫዋች ነው። እንደ ሪድዋንና መስፍን ታፈሰም ደግሞ ባክ ቱ ባክ ይህን ዋንጫ ማሸነፍ ችሏል። አጠቃላይ ታሪካዊ አጋጣሚ ነው ብዬ አስባለሁ። ኢትዮጵያ ዋንጫ በአጠቃላይ ሲዳማ ቡና 2-1 ወላይታ ዲቻን አሸንፏል። ወላይታ ዲቻ ለ2 ተከታታይ ዓመታት ፍጻሜ ቢደርስም ይህን ዋንጫ ማሳካት አልቻለም። አሰልጣኝ ያሬድ ገመቹ ግን የሰሩ ስራ ሊመሰገን ይገባል ብዬ አስባለሁ። በተከታታይ 2 ዓመታት ፍጻሜ መድረስ ቀላል አይደለም። ዋንጫውን ቢያነሱ ምናልባት ፕሮፋይላቸውን ከፍ የሚያደርጉበት እድል ይኖር ነበር። ያልተሳካ መድረሳቸው ይበል የሚያሳይ ነው ብዬ አስባለሁ። ካለን ሰዓት አንጻር ወደ ቀጣይ ርዕሰ ጉዳይ እንሻገራለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። ተመልሰን መተናል። ተመልካቾቻችን ቆይታችሁን ከተወዳጁ የሀዲያ ስፖርት መሰናዶ ጋር እያደረጋችሁ ስላለ ከልብ እናመሰግናለን። ወደ ቀጣይ ርዕሰ ጉዳያችን እንሻገር። የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮና ውድድር በሆሳዕና ከተማ ከሰኔ 5 ጀምሮ እንደሚጀምር ያገኘነው መረጃ ያመላክታል። ይህ የሻምፒዮና ውድድር ክለቦችን ወደ ብሔራዊ ሊግ ለማሳደግ ለሚደረገው ውድድር ለሀገር አቀፍ ውድድር ለማሳደግ እንደሆነ ይታወቃል። ዞኖችና ልዩ ወረዳዎች ክለቦችን እንደሚለኩ ይታወቃል። በሆሳዕና ከተማ በሚደረገው ውድድር ላይም የክልሉ ዞኖችና ልዩ ወረዳዎች የሚወክላቸውን 3 እና 4 እንዲሁም 2 ክለቦችን እንደሚለኩ ይጠበቃል። ሰኔ 5 ወይም ዕለተ ዓርብ የፊታችን ዕለተ ዓርብ ውድድር ይጀምራል። ሁለተኛው የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮን እንደሆነ ይታወቃል። የመጀመሪያው በአላባ አምና መካሄዱ ይታወሳል። ሀዲያ ዞን 2 ተወካዮችን እንደሚያሳትፍ የሰማነው መረጃ ያሳያል። ሆመቾና ሆሳዕና ከተማ አስተዳደር በዚህ ውድድር ላይ እንደሚሳተፉ ይጠበቃል። ማዕከላዊ ኢትዮጵያ በአጠቃላይ ከ20 ያላነሱ ክለቦች በዚህ ውድድር ላይ እንደሚሳተፉ ያገኘነው መረጃ ያሳያል። በአጠቃላይ በዚህ ውድድር ላይ የሚሳተፉ ወይም ደግሞ ከ1 እስከ 4 የሚወጡ ክለቦች በኢትዮጵያ ክለቦች ሻምፒዮን ጅጅጋ ላይ በሚካሄደው ውድድር ላይ የመላው የኢትዮጵያ ሀገር አቀፍ ሻምፒዮን ላይ ጂንካ ላይ በሚካሄደው ውድድር ላይ ማዕከላዊ ኢትዮጵያን የሚወክሉ 4 ክለቦችን ወይም ደግሞ ቡድኖችን ለመለየት በሚደረግ ውድድር እንደሆነ ይታወሳል። ይህ ውድድር ለሁለተኛ ጊዜ በሆሳዕና ሁለተኛ ዓመቱ እንደመሆኑ ይታወቃል። ለሁለተኛ የውድድር ዓመቱን ግን በሆሳዕና ቢየርሳሙ ስቴዲየም የፊታችን ዓርብ ወይም ሰኔ 5 ይጀምራል። ቅድም ለመጥቀስ እንደሞከርከው ከሀዲያ ዞን 2 ተወካዮች እንደሚሳተፉ ያገኘነው መረጃ ያመላክታል። ሆመቾ ከተማ አስተዳደርና የሆሳዕና ከተማ አስተዳደር። እነዚህ ክለቦች ወይም ደግሞ እነዚህ ከተማ አስተዳደሮች የተመረጡት በዞኑ ልዩ ልዩ ሻምፒዮና ባስመዘገቡት ውጤት እንደሆነ ይታወቃል። ከዚህ ቀደም በተደረገው በዘንድሮ የዞኑ ልዩ ልዩ ሻምፒዮና ሆመቾ ከተማ አስተዳደር ሻምፒዮን ሲሆን ሻሾጎ ከተማ አስተዳደር 2ኛ፣ ሆሳዕና ከተማ አስተዳደር 3ኛ እንዲሁም ደግሞ ጃጁራ ከተማ አስተዳደር 4ኛ ሆነው ጨርሰዋል። እነዚህ 4ቱ ክለቦች ወይም ደግሞ 4ቱ መዋቅሮች በዚህ ውድድር ላይ የመሳተፍ ነጻ ፍቃድ ተሰጥቷቸው ነበር ከዞኑ። ነገር ግን ከበጀት ጋርና ከተለያዩ ጉዳዮች ጋር በተያያዘ የጃጁራ ከተማ አስተዳደርና የሻሾጎ ወረዳ እንደማይሳተፍ ያገኘነው መረጃ ያመላክታል። እስካሁን ባሉ መረጃዎች የሆመቾ ከተማ አስተዳደርና የሆሳዕና ከተማ አስተዳደር ለዚህ ውድድር ከሀዲያ ዞን እየተዘጋጁ ይገኛል። ሆሳዕና ከነማም ድጋሚ የመመስረት እድል እንዳለው እየተነገረ ይገኛል። ሆሳዕና ከነማ ከዚህ ቀድሞ እንደነበረ ይታወቃል። ከዛ በኋላ ነው ወደ ሀዲያ ሆሳዕና የተቀየረው 2008 ዓ.ም ላይ ሆሳዕና ከነማን ለመመስረት ዳግም ያን ክለብ ለመመለስ በርካታ ፍላጎቶችና ጥረቶች እንዳሉ ይታወቃል።
አምናም በክልሉ የነበረው የክልል ክለቦች ሻምፒዮን ላይ ተሳትፎ ነበር። ከምድቡ ማለፍ እንዳልቻለ ይታወሳል። ዘንድሮ ግን የተሻለ ነገር ለማምጣት በሜዳው የሚካሄደው ውድድር ላይ ለመዘጋጀት ጥረት እያደረጉ እንደሆነ የሰማነው ነገር አለ። እኛም ዝግጅታቸውን ተከታትለናል። ሆሳዕና ከነማ ለመመስረት እንቅስቃሴዎች መጀመራቸውን ከዚህ ቀደም በነበረው ሀዲያ ስፖርት መሰናዷችን ላይ ጠቆም ለማድረግ ሞክረናል። ውድድሩ ሲቃረብም የሆሳዕና ከነማ እንቅስቃሴ ለዚህ ውድድር ምን ይመስላል የሚለውን ሀዲያ ስፖርት ቅኝት አድርጓል። ቅኝታችንን ተከታትለን እንመለስ። አጠቃላይ ዝግጅታችን ያው መልመላው ተደርጎ ከተመለመሉ ልጆች ጋር ከተገናኘን ጊዜ ጀምሮ ለተከታታይ በሳምንት ለ3 እና ለ4 ጊዜ የተገናኘን ሰፊ ሰዓቶችን በልምምድ እንዲሁም አሰልጣኞቻችን በሚሰጡን ስራዎች እየተዘጋጀን ለውጤት ደግሞ እየሰራን እንደሆነ አስፈልጋለሁ። ዝግጅታችን በጣም ደስ ይላል። በሳምንት 3 ቀን እየሰራን ያለ ነው እና አየሩንም ተለማምደናል። ፀሐዩንም ዝናቡንም ተቋቁመን እስካሁን እዚህ ደርሰናል። ዝግጅታችን አሪፍ ነው። ያው ደስ ይላል። ኮቾች የሰጡን ትሬኒንግ በደንብ እየሰራን ነው። አሪፍ እየሰሩ ነው። ፍቅር አለን። ያው ደስ የሚል ትሬኒንግ እየሰራን ነው። ዝግጅታችን ረዘም ላለ ጊዜ ነው የጀመርነው። ጥሩ ነው። እስካሁን እያደረግን ያለነው ዝግጅት መልካም የሚባል ደረጃ ላይ ነው የሚገኘው እና ያው በአጠቃላይ 39 ስፖርተኛ ተሰጥቶ ነበረ። እኛ ደግሞ እሱ ላይ ጨምረን ወደ 45 ስፖርተኛ ተጫዋቾችን ይዘን ነው የጀመርነው። ከ45ቱ እንግዲህ ፊልተር አድርገን ወደ 25 ልጆችን ይዘን ልምምድ እየጀመርን ነው። እንግዲህ ጠንከር ያለ ልምምድ ነው እያደረግን የምንገኘው። ከኛ ዝግጅት ጋር በተያያዘ ያሉት ነገሮች ጋር ዝግጅቶችን እያደረግን ያለው ሌሎች አካባቢዎች ላይ የተደረጉ ያሉ ዝግጅቶችንም እያየንም እየሰማን ነው። ከአምናው በተሻለ የተወሰኑ ልምዶችንም አብረን ያለን ኮቺንግ ስታፍም የተወሰኑ ልጆችም ጥሩ ልጆች ስለሆኑ ያሉት ጥሩ ነገር እናመጣለን የሚል ሀሳብ አለኝ። ዝግጅታችን ምናልባት የውስጥ ውድድር ካደረግንበት ጊዜ ጀምሮ ለዚህ ውድድር ከፍተኛ የሆነ ዝግጅት እያደረግን ነው። ልጆች ከመመልመል ጀምሮ ልጆችን በበቂ ሁኔታ ከማዘጋጀት እና ዝግጅቱንም በተለያየ ቀኖችን በቂ በሆነ መንገድ ለማዘጋጀት ከፍተኛ የሆነ ጥረት አድርገናል። ይሄን ለማድረግ ደግሞ እንደ ጽህፈት ቤትም የጽህፈት ቤት ኃላፊዎችም ጽህፈት ቤት ውስጥ ያሉ ባለሙያዎችም ከአሰልጣኞች ጋር በጋራ በመሆን ከፍተኛ የሆነ ጥረቶች ተደርገዋል። ያንም ጥረት እያደረግን ያለ ነው። ቀድሞ ከአመት በፊት በዚህ ውድድር ላይ ተሳታፊዎች ነበርን። የተወሰኑ ክፍተቶች ነበሩ። እነዛ ክፍተቶችን ከመሸፈን አንጻር ዘንድሮ ቀድመን መዘጋጀት ስላለብን ጥሩ የሆነ ዝግጅት እያደረግን ነው ማለት እንችላለን። በሳምንት 4 ቀን 3 ቀንና 4 ቀን ነው እየሰራን ያለ ነው። በተከታታይ ጭምር እየሰራን እንገኛለን እና ልጆቹ አሁን በምንፈልግበት ልክ እኛ ለምንፈልገው ያጭው ሲስተም እየመጡልን ይገኛሉ። ቆንጆ ነው።
ለከተማ ውድድሩ እኛ ጋር መካሄዱ ከፍተኛ የሆነ ጠቀሜታ አለው። ምክንያቱም እግር ኳስ ማለት የሜዳ አድቫንቴጅ የምታገኝበትና በሜዳ አድቫንቴጅ የተሻለ ነገር ሰርተህ ጥቅሞችን የምታገኝበት ውጤት የምታገኝበት ነው። ይሄ ማለት ልጆቹ ከተለያዩ ተጽዕኖዎች ውጪ ሆነው የራስ የሆነ ስሜት ተሰምቷቸው ስለሚጫወቱ በእኛ አካባቢ መካሄዱ ትልቅ ጠቀሜታ አለው። ከዚህ አንጻር እኔ እንደ ዘንድሮ እዚህ በመካሄዱ ብቻ ወደ ተሻለ ቦታ ከፍ ብለን የምንሄድበት እድሎች ይፈጠራሉ የሚል እምነት አለ። እንደ ተጫዋቾች አብረን በምንጫወተው ጨዋታ ላይ በጋራ እየሰራ እንገኛለን። ከዛ በተረፈ ደግሞ እንደ ከተማውንም ለማስጠራት ሲቀጥል ደግሞ እኛም ደግሞ ለመታየትና ከተማ ውስጥ ምርጥ ውጤት ይዘን እስከ ዋንጫ ድረስ ለመጫወት እየተዘጋጀን ቡድን ተጠቅመን ደግሞ ለመታየትና ምርጥ ሆነን ለመገኘት እየሰራ ነው። በጣም ብዙ ጠቀሜታ አለው። እዚህ እንዳየነው ብዙ ለፍተንበታል፣ ብዙ ተዘጋጅተንበታል። ይሄ ደግሞ ከብዙ የሚገኝ አጋጣሚ ነው። እንደ አጋጣሚ ሆኖ ዛሬ እኔ እዚህ ቦታ ተገኝቻለሁ። እንደዚያውም የቡድን አጋሮች እዚህ ተገኝተዋል። ደስ ይላል። ደግሞ ከዚህ የበለጠ ነገር እንደምናመጣ እርግጠኛ ነኝ። ደስ ይላል። በደጋፊ ፊት መጫወት ደስ ይላል። ያው ደጋፊ 12ኛ ተጫዋች ይባላል። እኛም በደጋፊ ፊት ጥሩ ውጤት አምጥተን ጥሩ ነገር እናሳያለን። ደግሞ ሆሳና ከተማ ብሔራዊ ሊግ መግባት ስለሚፈልግ ያው የቻልነውን ሰጥተን ያለንን ነገር ሰጥተን ከተማን ወደ ብሔራዊ ሊግ እናስገባለን ብዬ ተስፋ አደርጋለሁ። እንግዲህ ሆሳና ላይ መካሄዱ ለኛ ጥሩ አጋጣሚ ነው። በጥሩ አጋጣሚ ነው። በደንብ ደግሞ እየተዘጋጀንበት ነው። ምክንያቱም ያው ደጋፊ ከኛ ጋር ነው ያለው። እኛም ደግሞ እንግዶቻችንን ያው እንቀበላለን። እንግዶቻችንን ስንቀበል እንግዲህ እንግዳ ቤት መጥቶ ቆንጆ አድርገህ ትንከባከበዋለህ። ከዛ በዘለለ አልጋ አሰጠው። ስለዚህ በደንብ እየተዘጋጀን ነው። ያው አልጋ አሰጠው ማለት እንግዲህ ለማሸነፍ በደንብ ዝግጅት እያደረግን ነው። ማዕከላዊ ሁለተኛው የክለቦች ሻምፒዮና እዚህ በመሆኑ እንደ ከተማ ወይም ደግሞ እንደ ሀዲያ ዞን አንድ ተወካይም ስለሆንን አድቫንቴጁ የሰፋ ነው የሚል ሀሳብ አለኝ። እውነት ለማውራት ያው የሜዳ አድቫንቴጅ እናንተም ሌሎችም አካላቶች እንደሚያውቁ ትልቁን ሚና ይወስዳል። ምክንያቱም ደጋፊ ባለበት ቦታ ላይ ስትጫወት እንደ 12ኛ ተጫዋች ነው የሚቆጠረውና ደጋፊው ከዚህ በፊትም ይህን የሚያህል ውድድር ይቅርና ትንንሽ ሌቭል ያሉ ውድድሮች በሚደረጉ ሰዓት ላይ የአካባቢው ማህበረሰብ በጣም ስፖርት ወዳድ ነው። ስፔሻሊ ደግሞ ኳስን ወዳድ ነውና እንደ ደጋፊ ብቻም ሳይሆን ለኛ እንደ አንድ ተጫዋችም ተቆጥሮ ሊያገለግሉን ስለሚችሉ ደጋፊዎች ሁሌም ከጎናችንም ስለሚሆኑ አድቫንቴጁ የጎላ ነው። በሜዳ ለሚጫወት ቲም እዚህ ለሚያደርግ ቲም በጣም የጎላ ነው የሚሆነው። ከጎናችን ሆኖ እንደሚደግፉም እኛም ደግሞ በዛው መጠን ተዘጋጅተናል። የተወሰነ ጊዜያቶችን ሰርተናል። ቲሙንም አዋህደናል። በጣም ብዙ ልጆች ነበር ተሰጡን። ከዛው ስክሪን አድርገን በጥሩ አይነት መልኩ ጥሩ ቲም ከመጀመሪያ እስከ መጨረሻ ያሉትን ልጆችን በጥሩ መልኩ ገንብተናል። ጥሩ ነው የሚል ሀሳብ ነው ያለኝ። የሚመጣውንም ተወዳዳሪ አካላቶችን ከተለያዩ ልዩ ወረዳና ዞን የሚመጡ ክለቦችንም እንደ አዘጋጅነታችን ከዚህ በፊትም ልዩ ሻምፒዮና የተዘጋጀ ሰዓትም ጥሩ አቀባበል ነው የነበረው። የማህበረሰቡ የሀዲያ ህዝብ፣ የሆሳና የከተማው ህዝብ እኛም በጥሩ ሁኔታ ተቀብለን ጥሩ ውድድር ተደርጎ በጥሩ ውጤት ወደፊት እንጓዛለን የሚል ሀሳብ ነው ያለኝ። ለከተማው እድገትም ከተማው ላይ ላሉ ከታችኛው ሌቭል ጀምሮ ላሉ ስራ እድል ላይ ላሉ ሰዎች ጠቀሜታው የጎላ ነው የሚል ነገር ነው ያለው። ምክንያቱም የሚመጣው ማህበረሰብ በጣም ብዙ ነው። ብዙ ስፖርተኞች ናቸው የሚመጡት ከተለያዩ አካባቢ። እነሱ ከምግብ ቤት ጀምሮ ሊሆን ይችላል፣ ከትራንስፖርቴሽን ጀምሮ ሊሆን ይችላል፣ ከሊስትሮ ከተለያዩ ነገሮች ጀምሮ ለከተማው ገቢ ምንጭ ሆኖ ያገለግላልም። በጥሩ አይነት መልኩም ከተማ አስተዳደሩ ተጠቃሚ ይሆናል የሚል ሀሳብ አለኝ። በዛ መልኩ ደግሞ ከተማ አስተዳደሩም ደግሞ በተለያዩ ነገሮች ላይ በእርግጠኝነት እኛም ሌሎቻችንም ወጣት በጎ አድራጎት የሚሰሩ ወጣቶችም አሉ፣ አመራርም ባለሙያዎችም ጭምር ከተማው ላይ የሚመጣውን ህዝብ በአግባቡና በስርዓት ባለው መልኩ ተንከባክቦ በጥሩ መልኩ ይሸኛል ወይም ያስተናግዳል የሚል ሀሳብ አለ።
ከእግዚአብሔር ጋር እየሰራን ነው ያለነው። እግዚአብሔር ደግሞ ይረዳናል ብለን እናምናለን። ዋንጫ እናመጣለን ብዬ አምናለሁ በበኩሌ። ያው እንደ ተጫዋች አንድ ነገር አስባለሁ ማለትም ያው ለዋንጫ ነው የሚንሰራው። ሁላችንም ያለን ሀሳብ ዋንጫ ለማምጣት ነው። ዋንጫ አምጥተን ወደ ሌላው በቃ ያለን እየሰራን ያለው አድቫንቴጅ ራሱ ወደ ብሔራዊ ሊግ ለመግባት ነው። ለፍተናል፣ ሰርተናል፣ አንድ ወር ከምናምን ሰርተናል። ያን ውጤት ደግሞ ውጤት አምጥተን ብሔራዊ ሊግ ለመግባት ወስነን እንሰራለን፣ ደግሞም እንገባለን ብዬ ዋንጫም እንበላለን ብዬ ተስፋ አደርጋለሁ። እኛ የበጋ ወራት ውድድር ነበረ፣ የውስጥ ለውስጥ ውድድር። ከዛ ውድድር ጀምሮ ነው ልጆችን እያየን የመጣ ነው። ጥሩ ልጆችን ደግሞ እንግዲህ ይዘናል። ኢነርጂቲክ የሆኑ ልጆችን ገና ወጣት ልጆችን ያዝ ነው። እንግዲህ እግር ኳስ ደግሞ ያው ሶስት ነገር አለ፣ ወይ ታሸንፋለህ፣ ወይ አቻ ትወጣለህ፣ ወይ ትሸነፋለህ። እኛ በዛ ልክ እንግዲህ እየተዘጋጀን ነው፣ እናሸንፋለን። ውድድሩን በአሸናፊነት ከሜዳ አንግል ጭምር እናሸንፋለን የሚል ስነ ልቦና ይዘን ነው እየሰራ ነው ያለን። ጥሩ ውጤት እናመጣለን ብዬ አስባለሁ። እንግዲህ እኛ አሁን አልመን እየሰራን ያለ ነው የአገር አቀፉን ውድድር ለመሄድ ነው። እንደ ሆሳና ከተማ እንግዲህ አንድ ቡድን ትልቅ ከተማ ነው ክልላችን ላይ። ይሄ ከተማ ደግሞ አንድ ቲም ያስፈልገዋል ከተማው። ስለዚህ ያንን ታሳቢ አድርገን ነው ከጽህፈት ቤት ጋር ከከንቲባ ቢሮ ጋር ተነጋግረን ወደ ዝግጅት ምዕራፍ የገባ ነውና ለማሸነፍ ነው እንግዲህ ውድድሩን ያው ከፈጣሪ ጋር እናሸንፋለን የሚል ግምት አለኝ። እግር ኳስ ነው፣ የእግር ኳስ ነገር ደግሞ አይታወቅም። ስለዚህ በዛ ልክ ነው እየተዘጋጀን ያለው። ውድድሩ ላይ እንደ ከተማ አስተዳደር ሆሳና ከተማ አስተዳደር በጣም በጥሩ አይነት መልኩ ይጓዛል የሚል ነገር አለኝ። ልምድም ካምናው ከዚህ በፊት ከነበሩ ሁኔታዎችም ስለወሰድን ወደፊት ይጓዛል የሚል ነገር አለ። ጠንካራ ቡድኖች ሊመጡ ይችላሉ። ቢመጡም እንኳን እኛም ጠንክረን ነው መጠበቅ ያለብንና ጠንካራ ነን። እኛም በጥሩ አይነት መልኩ ነው እየሰራን ያለነው። የሚመጣውን በአግባቡ ከእግዚአብሔር ጋር በአግባቡ ጥሩ ውጤት አምጥተን ወደፊት እስከ አገር አቀፉ ድረስ እንደምንሄድ እርግጠኛ ነኝ። እኔ እግዚአብሔርም ያግዘናል የሚል ሀሳብ አለኝ። ስንጀምርም የተሻለ ውጤት ለማምጣት ነው አቅደን እየሰራን ያለነው። ቅድም እንዳልኩ ዝግጅታችንን ከጀመርን ቆይተናል። ከሌሎቹ በተሻለ መልኩ እንደ ዘንድሮ ብዙ ጥረቶች አድርገናል። ስለዚህ በውጤት ደረጃም የተሻለ ቦታ ላይ ማለትም ለአገር አቀፍ ውድድሩ የሚያደርሰን ቦታ ላይ እንገኛለን የሚል እምነት አለኝ። እኔ ጠቀሜታውን በሁለት መንገድ ነው ማየው። የመጀመሪያው ምንድነው እንደ ከተማ የከተማውን ገጽታ ከፍ ከማድረግም አንጻር ይሄ ቲም ከፍ ብሎ ወደ ብሔራዊ ሊግ ቢገባ ትልቅ ጥቅም አለው ብዬ አምናለሁ። በሁለተኛ ደረጃ ደግሞ የምታያቸው አካባቢው ላይ ያሉ እምቅ የሆነ ችሎታ ያላቸው ልጆች ራሳቸውን የሚያሳዩበት እድል ከመፍጠርም አንጻር ከፍተኛ የሆነ ጠቀሜታ ስላለው ይሄ ቡድን በዚህ ደረጃ ከፍ ብሎ ሄዶ ብሔራዊ ሊግ ድረስ አገር አቀፍ ውድድሮች አሉ። ከዛ በኋላ ወደ ብሔራዊ ሊግ ለመግባት ነው እቅዳችን እንደ ዘንድሮ። ያንን ማሳካት ብንችል ቅድም እንደገለጽኩልህ በተለያየ መንገድ ጠቀሜታዎች አሉት። ይሄን ለማድረግ ደግሞ እንደ ጽህፈት ቤት ከፍተኛ የሆነ ጥረት እየተደረገ ነው። ከከንቲባ ጋር ባለው ግንኙነትም ትልቅ ጥረት እየተደረገ ነው። እኛም እንደ ጽህፈት ቤት እያደረግን ያለነው ጥረት ምንድነው? አንድ መሰረት ይዘን ከዛ መሰረት በመነሳት ወደ ህዝባዊ መሰረት ወደ ማስያዝ ለመሄድ ጥረት እናደርጋለን። ያ ማለት ምንድነው? ስፖርት ምክር ቤት አለ። በዛ ምክር ቤቱን አቋቁመን
በስፖርት ምክር ቤት ተቋቁሞ የገቢ ማሰባሰቢያ ሰነዶች ተዘጋጅተው በዛ አማካይነት ክለቡን ህዝባዊ መሰረት አስይዘን ወደ ተሻለ ቦታ ለመውሰድ ከፍተኛ የሆነ ጥረት እያደረግን ነው። እንደ ጽህፈት ቤትም ከጽህፈት ቤቱ ከከንቲባ ጋር ባለው ግንኙነትም ይህንን ጥረቶች እያደረግን ነው። የተሻለ ነገር ይኖራል የሚል እምነት አለ። ሆሳና ከተማ መቋቋሙ እንግዲህ እዚህ ጋር ያየናቸው 25 ልጆች ከዚህ በፊት ሁሉም ክለብ የሌላቸው ልጆች ናቸው። የስራ እድል ከመፍጠር አንግል ራሱ ካየን ይሄ በቂ ነው። ሆሳና ከተማ ቢቋቋም ኢቭን እኛም ሜዳ ላይ ነው የምንውለው፣ እኛም የስራ እድልም እና ደግሞ ልጆችን የምናይበትም ጭምር ነው። ሆሳና ከተማ መቋቋሙ ትልቅ ፋይዳ አለው ከወጣቶች አንግል ማለት ነው። አንዱ እንትንም ስለሆነ ማለት ነው የወጣቶች በስፖርቱ ላይ መሳተፍ አንዱ እንትንም ስለሆነ ማለት ነው እና ብዙ ጊዜ ያው ልፋት አለው እግር ኳስ። ያንን ልፋት ደግሞ ይቀንስልናል ብዬ አስባለሁ። ሆሳና ከተማ እንትን ቢል ወደ ብሔራዊ ሊግ ቢገባ አንደኛው እሱ ነው። ሁለተኛ ደግሞ ያው ዞናችን ላይ ያለው አንድ ሀዲያ ሆሳና ነው። ሀዲያ ሆሳና ፕሪሚየር ሊግ ላይ ያለው ሀዲያ ሆሳና ነው። ሀዲያ ሆሳና ደግሞ ይሄን ሁሉ ተጫዋች መያዝ አይችልም። ግፋ ቢል 30 25 ምናምን ተጫዋች ነው ሊይዝ የሚችለውና ይሄ እኚህ ልጆች እዚህ ጋር ብሔራዊ ሊግ ላይ ራሳቸውን አሳይተው ወደ ላይ ወደ ሀዲያ ሆሳና የመሄድ ራሱ ፕሮባቢሊቲ አለው እና ከዚህ አንግል ይሄ ቲም እየተቋቋመ መምጣቱ በጣም ወሳኝ ነው ብዬ አስባለሁ። ከነማ የሚል ቲም መመስረቱ ለአካባቢው ወጣቶች ከዋናው ቲም ጎን ለጎን ጠቀሜታው የጎላ ነው የምለው። አንድ የስራ እድልም ለልጆች የመፍጠር ሁኔታ ይኖራል። ሁለተኛ ደግሞ አካባቢው ላይ ያሉ ባለሙያዎችም አሰልጣኞች ሊሆኑ ይችላሉ፣ የሕክምና ባለሙያ ሊሆኑ ይችላል። የተለያዩ ሰዎች የመጠቀም ቻንሳቸው የስራ እድል የመፈጠር ቻንሱ ከፍተኛ ይሆናል የሚል ሀሳብና እንዲህ ተጫዋች ነው የሚያስበው። ለምሳሌ አቂም አሉ ተጫዋቾች አሉ። ለምሳሌ በአንድ ሀዲያ ሆሳና ላይ አንድ ሀዲያ ሆሳናን ከምናይ ሌላ ተጨማሪ ቲም ቢኖር ብሔራዊ ሊግ ቢኖር ተጫዋቾች እድሜያቸውን ለምሳሌ አንድ ተጫዋች እየተጫወተ የሆነ ደረጃ መድረስ ይፈልጋል። ሌላ ቲም ቢኖር ያን ቲም ተጠቅመን ልጆች አሪፍ ቦታ መድረስ ይችላሉ፣ እድልን ያገኛሉ ብዬ አስባለሁ። የዋሽ በጣም ደስ ይላል። ኦፖርቹኒቲው በጣም ሰፊ ነው ለኛ በተለይም እዚህ አካባቢ ላለን ልጆች በጣም ኦፖርቹኒቲው የሰፋ ነው። በጣም ብዙ ጥቅሞችን በተለይ ደግሞ ለወጣቶች በጣም የተሻለ ጥቅም ያስገኛል። ከገንዘብ እንኳን ብንመለከት ከመታየት የተለያዩ ልጆች እንደገና እንደ ከተማ ደግሞ በጣም ብዙ የሚጫወቱ ብዙ አቅም ያላቸው ወጣቶች ያሉበት ከተማ እንደመጠን ለኢትዮጵያ አሁን ባለው ለኢትዮጵያ እግር ኳስ ችግር መፍትሄ የሚሆኑ ልጆችን ለማውጣት እድል ይፈጥራል ብዬ አስባለሁ። በበኩሌ ሲተርኛው ስለሆነ እንዴ ምን ይነግራል? ተመልሰን መተናል። ተመልካቾቻችን ቆይታችሁ ከኛ ጋር ስለሆነ እናመሰግናለን። የሆሳና ከነማ ዝግጅት ምን እንደሚመስል ለመመልከት ሞክረናል። ያው ከተጫዋቾቹም ከአሰልጣኙም ከቡድን መሪዎቹም ለመስማት እንደሞከር ነው ሆሳና ከነማን በቀጣይ ዓመት ብሔራዊ ሊግ ላይ ማሳተፍ ከፍተኛ እቅዳቸው መሆኑን ነግረውናል። ጠቀሜታው ብዙ ነው። ሆሳና ከነማ ወደ ብሔራዊ ሊግ ቢሳተፍ ለበርካታ ስፖርተኞች የመድረክ ይሆንላቸዋል ብዬ አስባለሁ። ሀዲያ ሌሞና ሾኔ በመኖራቸው ጥቂት የሚባሉ ተጫዋቾችን ቢሆን ከዛ ወጥተው በፕሪሚየር ሊግና በከፍተኛ ሊግ መጫወት የቻሉ ተጫዋቾችን እየተመለከተ እንገኛለን። አልፎ ብሔራዊ ሊግ መጫወት በራሱ ለአንድ ስፖርተኛ በሚፈልገው ሙያ ላይ ተሰማርቶ እንዲቆይ እድል ይፈጥርለታል ብዬ አስባለሁ። ሆሳና ከነማ ቢቋቋም ከተማው ካለው ሰፊ የበጀት አንጻር የሚቸገር አይመስለኝም። አሁን እንደ ሀዲያ ሌሞና እንደ ሾኔ እንደምንሰማው ይቸገራል ብዬ አላስብም። ለበርካታ ስፖርተኞችም እድል ይፈጥራል ብዬ አስባለሁ። ከከተማ አስተዳደር ጀምሮ ከከተማው ወጣቶችና ስፖርት ጽሕፈት ቤት ጀምሮ ከአሰልጣኝ ከቡድን መሪ ጀምሮ በርካታ ፍላጎቶች እንዳሉ ይታወቃል። ይህ ቡድን ቢቋቋም ሆሳና ከነማ የሚለው ነገር ቢመለስ በርካታ እድሎችን ለበርካታ ህብረተሰብ እድል ይፈጥራል ብዬ አስባለሁ። ሆሳና ከነማ ቢመሰረት አንተ ቅድም ለመጥቀስ እንደሞከርከው ለበርካታ ስፖርተኞችና ስፖርቱ አካባቢ ላሉ ባለሙያዎች እንደሚጠቅም ይታወቃል። ከዛ ባለፈም ለከተማው ገጽታ ግንባታ ያለው አስተዋጽኦ ትልቅ ነው ማለት ይቻላል። ሆሳና ከነማ ከዚህ ቀደም እንደሚታወቀው በ2003 ዓ.ም በኢትዮጵያ ብሔራዊ ሊግ
ውድድር ላይ ከተማው በሚያስተዳድረው ሰዓት ላይ እየተሳተፈ እስከ 2007 መዝለቅ ችሎ ነበር። ነገር ግን ወደ ኢትዮጵያ ፕሪሚየር ሊግ ሲያድግ ስያሜውን በመቀየር የአስተዳደር ወሰኑን በማስፋት ሀዲያ ሆሳዕና በሚል ስያሜ ተሰይሞ እስከዚህ ሰዓት ድረስ በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፍ ክለብ መመስረት ተችሏል። ሆሳዕና ከነማንም በዛ ልክ ቢሰራ የዞኑ ሁለተኛ ክለብ ሆኖ በኢትዮጵያ ፕሪሚየር ሊግ ላይ መሳተፍ የሚችል ክለብ መስራት ይቻላል የሚለው በርካታ ተሞክሮች እንዳሉ በኢትዮጵያ ፕሪሚየር ሊግ ላይ ማሳያዎች አሉ። ከዚህ ቀደም ልምድ ያላቸው ክለቦች አሉ በኢትዮጵያ ፕሪሚየር ሊግ በዞንና በከተማ አስተዳደር እየተመሩ በኢትዮጵያ ፕሪሚየር ሊግ ላይ መሳተፍ የቻሉ ክለቦች ቀድሞ ሲዳማ ክልል ሳይሆን በፊት ዞን በነበረ ሰዓት ላይ ሲዳማ ዞንና ሐዋሳ ከተማ የየራሳቸው ክለቦች ነበሩ። ሲዳማ ቡናና ሐዋሳ ከተማ በሚል ማለት ነው። አሁን ላይ ያው ሲዳማ ክልል ሆኖ በክልል ደረጃ የሚመራ ክለብ ቢሆንም ማለት ነው። ነገር ግን ከዚህ አንጻር ሀዲያ ሆሳዕናና ሆሳዕና ከነማ በኢትዮጵያ ፕሪሚየር ሊግ ላይ በጥቂት ዓመታት ላይሆን ይችላል በ10 በ5 ዓመታት ታርጌት ተደርጎ ቢሰራ ሆሳዕና ከነማን በኢትዮጵያ ፕሪሚየር ሊግ ላይ ምንም የማናይበት ጉዳይ ይኖራል ብዬ አላስብም። የከተማው ገቢም ትልቅ እንደሆነ ነው የሚነገረው። ከዚህ አንጻር ሆሳዕና ከነማ በቀጣይነት ከብሔራዊ ሊግም አልፎ ኢትዮጵያ ፕሪሚየር ሊግንም ታርጌት አድርጎ ቢሰራ አቅሙ እንዳለው እየተነገረ ይገኛል። የወላይታ ዞንን ምሳሌ መውሰድ እንችላለን። ወላይታ ድቻ አለ። ሶዶ ከተማ በአንድ ወቅት ከፍተኛ ሊግ እንደነበር ይታወቃል። ወዲቲ፣ አረካ በከፍተኛ ሊግ የሚሳተፉ ክለቦች ናቸው። መብዛታቸው ይነስም ይብዛም በጣም ጠቀሜታ እንዳለው ይታወቃል። በዚህ ላይ በደንብ ጠንክረው መስራት እንዳለባቸው ይታወቃል። የማዕከላዊ ኢትዮጵያ ክልል ክለቦች ሻምፒዮን ላይ ሀዲያ ስፖርት በስፍራው ተገኝቶ ሰኞ ቀን በሚኖረን ፕሮግራም ላይ መክፈቻው ምን ይመስላል የሚለውን ነገር ሙሉ በሙሉ ይዞ የሚያጣ ይመስላል። ወደ ቀጣይ ርዕሰ ጉዳያችን እንለፍ። የ2017 የኢትዮጵያ ፕሪሚየር ሊግ ከወራጅ ቀጠና ውጪ ውድድሩ ወደ መፈጸሙ ደርሷል። ሻምፒዮናው ታውቋል። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን ዋንጫ ማሸነፉን አረጋግጧል። ኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር ያደረጉት ጨዋታ 1-1 በሆነ አቻ ውጤት መፈጸሙን ተከትሎ ኢትዮጵያ መድን ባለው የነጥብ ልዩነት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር 3:30 ላይ 1-1 በመለያየቱ ምክንያት ነው ኢትዮጵያ መድን ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን የቻለው። ኢትዮጵያ ፕሪሚየር ሊግ 1936 ከተመሰረተ በኋላ አዲስ ሻምፒዮን ማግኘት ችሏል። ኢትዮጵያ ዋንጫ በሚል ነበረ ከዛ በፊት ይካሄድ የነበረው። ከዛ በኋላ 1990 ላይ ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግ የሚል ስያሜ ይዞ ከመጣ በኋላ ላለፉት 27 ዓመታት የተለያዩ ክለቦች በተለያየ ዓመት ዋንጫ ሲያነሱ እንደነበረ ይታወቃል። ኢትዮጵያ መድን ለመጀመሪያ ጊዜ ይህን ዋንጫ በዘንድሮ ውድድር ማንሳት ችሏል። ኢትዮጵያ መድን ከተመሰረተ በኋላ ትልቅ ዋንጫ የነበረው 1994 ዓመተ ምህረት የጥሎ ማለፍ ውድድር ነበር። ኢትዮ ኤሌክትሪክን በማሸነፍ 3-0 ከሚመራበት ጨዋታ 3-3 በመሆን ይህን ውጤት የመጀመሪያ ኢትዮጵያ ዋንጫ ማሸነፍ ችሎ ነበር። ከዛ በኋላ ኢትዮጵያ ፕሪሚየር ሊግን ማሸነፍ እንዳልቻለ ይታወሳል። ከዛ በኋላ ወደ ከፍተኛ ሊግ ወርዶ ነበር። ይህ ክለብ በአሰልጣኝ በጸሎት ሉሰገር ነበር አማካኝነት ወደ ኢትዮጵያ ፕሪሚየር ሊግ የተመለሰው። ከዛ በኋላ አሰልጣኝ ገብረመድህን ኃይሌ ቡድኑን ከተረከበ በኋላ የመጀመሪያውን ጨዋታ ታስታውስ ከነበረ ካደገበት የመጀመሪያ ጨዋታ ላይ በቅዱስ ጊዮርጊስ 7-1 ተሸንፈው ብዙ ትችቶች አሰልጣኙ ሲያስተናግድ ነበር። ይህን ሁሉ መንገድ ጠርገው አልፈው ዛሬ ላይ ኢትዮጵያ ፕሪሚየር ሊግ የመጀመሪያውን ዓመት ሻምፒዮን መሆን ችሏል። ኢትዮጵያ መድን ለመጀመሪያ ጊዜ ዋንጫውን ሲያነሳ አሰልጣኙ ትልቅ ሚና እንዳላቸው ይታወቃል። ብዙ ትችት እያስተናገዱ ግን ቡድኑን እያሳደጉት መተው ለዚህ መብቃታቸው የሚያስገርም ይመስለኛል። ኢትዮጵያ መድን በዋንጫው መደርደሪያ ላይ ሁለተኛውን ዋንጫ አስቀምጠዋል። ኢትዮጵያ መድን በ2015 ወደ ኢትዮጵያ ፕሪሚየር ሊግ ዳግም ካደገ በኋላ በአሰልጣኝ ገብረመድህን ኃይሌ እየተመራ ያለፉትን 3 ዓመታት ፕሮግረስ ይታይበት ነበር። በዚህ ቡድን በመጀመሪያ የውድድር ዓመት በ2015 ለኢትዮጵያ ፕሪሚየር ሊግ ዋንጫውን ለማግኘት ተፎካክሮ ነበር። ነገር ግን ከልምድ ጋር በተለያዩ ጉዳዮችም የቅዱስ ጊዮርጊስ ከነበረውም የስብስብ ብልጫ አንጻር ቅዱስ ጊዮርጊስ ነበር በዛ ዓመት ሻምፒዮን መሆን የቻለው። በ2016 ላይ ግን ትንሽ የተቀዛቀዘ ነገር በኢትዮጵያ መድን ላይ መመልከት ተችሎ ነበር። በተለይ ደግሞ በመጀመሪያ ዙር ውድድር ላይ ለወራጅ ቀጠና ላይ የመጨረሻ ግርጌ ላይ የሚገኝ ቡድን ነበር። በሁለተኛ ዙር ላይ ግን ሻምፒዮን ከሆነው ከኢትዮጵያ ንግድ ባንክ በሁለተኛ ዙር ላይ ያስመዘገበው ነጥብ እስኪመሳሰል ድረስ በሁለተኛ ዙር ላይ ወጥ የሆነ አቋም አሳይቷል። በ2017 ላይ ከሁለተኛ ዙር የቀጠለውን ኢትዮጵያ መድን ነው መመልከት የቻልነው። በዘንድሮ የውድድር ዓመት ላይ ኢትዮጵያ መድን በተከታታይ ጨዋታዎች ሽንፈት ያላስተናገደ የፕሪሚየር ሊጉ ብቸኛ ክለብ መሆኑንም መመልከት ችለናል። ነጥቦችን የሚሰበስብባቸውን ጨዋታዎችንም በምንመለከትበት
በምንልበት ሰዓት ላይ ኢትዮጵያ መድን የዘንድሮ ዋንጫ ይገባዋል የሚለው ምንም አጠያቂ አይደለም። አሰልጣኝ ገብረመድህን ኃይሌም ከተለያዩ 3 ቡድኖች ጋር ከ2010 ጀምሮ የኢትዮጵያ ፕሪሚየር ሊግ 3 ዋንጫዎችን ማሳካት ችለዋል። በ2010 ዓመት እንደሚታወሰው ከጅማ አባጅፋር ጋር ይህንን ዋንጫ ከፍ ማድረግ ችለዋል። በአመቱ ደግሞ ከመቀለ ሰባ እንደርታ ጋር በመሆን ሁለተኛ ዋንጫቸውን ማሳካት ችለዋል። ከ5 ዓመታት በኋላ ወይም ከ6 ዓመት በኋላ ካልተሳሳኩኝ ከኢትዮጵያ መድን ጋር በዘንድሮ ዓመት ይህንን ዋንጫ ሻምፒዮን መሆን ችለዋል። አሰልጣኝ ገብረመድህን ኃይሌ ከ3 የተለያዩ ክለቦች ጋር ይህን ኢትዮጵያ ፕሪሚየር ሊግ ዋንጫ ማንሳት ችለዋል። የሚገርም ሃይደር ሸሪፋ ከ4 ከተለያዩ ክለቦች ጋር ይህን ዋንጫ ያነሳበት እድል አለ። 2010 ላይ ከጅማ አባጅፋር ጋር አንስቷል። 2011 ከመቀሌ ሰባ እንደርታ ጋር፣ ከዛ በኋላ ከቅዱስ ጊዮርጊስ ጋርም በተለያዩ 2 ዓመታት ይህን ዋንጫ ማንሳት ይቻላል። ዘንድሮ ደግሞ ኢትዮጵያ ቡና አቻ መለያየቱን ተከትሎ ሃይደር ሸሪፋ ኢትዮጵያ መድን እየመራ ለ4ኛ ጊዜ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሏል። ከተለያዩ 4 ክለቦች ጋር ይህን ዋንጫ ማሳካት ትልቅ አቅም ይፈልጋል ብዬ አስባለሁ። ሃይደር 2008 ሆሳዕና ከነማ እንደነበረ ወይም ሀዲያ ሆሳዕና እንደነበረ ይታወቃል። የአማካይ ስፍራ ተጫዋች አንድ ሌላ ታሪክ መስራት እንደቻለ ይታወቃል። ቀደም በዛ በመለዩ ከ3 ከተለያዩ ክለቦች ጋር 3 ጊዜ የኢትዮጵያ ዋንጫ ማሸነፉን ስንገልጽ ነበር። የሃይደር ደግሞ ከፍ ያለ ፕሮፋይል ሆኖ መምጣት ችሏል። ሃይደር በጣም በኢትዮጵያ ብሔራዊ ቡድንም በሚጠራበት ወቅት ላይ ሀገሩን ለማገልገል የነበረው ፍላጎትና ሜዳ ውስጥ የሚያሳየው እንቅስቃሴ የሜዳ ውስጥ መሪነቱ የሚያስገርም አይነት አማካይ እንደሆነ ብዙ ጊዜ ተመልክተናል። ይህን ማሳካቱ ለሱ ትልቅ ታሪክ ይመስለኛል። ከአሰልጣኝ ገብረመድህን ጋር ግን አብረው 3 ክለቦችን በጋራ ይህን ዋንጫ ማሳካት ችለዋል። ኢትዮጵያ ፕሪሚየር ሊግ 1990 ከጀመረ በኋላ የመጀመሪያ ጊዜ ሲመሰረት እንግዲህ በ8 ክለቦች እንደሆነ ይታወቃል። ኢትዮ ኤሌክትሪክ ነው ይህን ዋንጫ ያነሳው ለመጀመሪያ ጊዜ 1990 ላይ። ከዛ በኋላ ዘንድሮ ኢትዮ ኤሌክትሪክ ያለበት ደረጃ እየተመለከተ እንገኛል። ላለመውረድ እየተጫወተ ነው። ኢትዮጵያ መድን ደግሞ ይህን ዋንጫ አንስቷል። አዲስ ሻምፒዮን ያገኘበት ዓመት ነው ኢትዮጵያ ፕሪሚየር ሊግ። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን መሆኑ ተረጋግጧል። የወራጅ ቀጠናውን ፉክክር እስከ 36ኛ ሳምንት እንደሚቀጥል ያሉትን ነጥቦች ያመላክታሉ። የ35ኛ ሳምንት ጨዋታዎችም በተለያዩ ሜዳዎች በተመሳሳይ ሰዓት እንደሚደረጉ ያገኘነው መረጃ ያመላክታል። በትናንትናው ዕለት ሀዲያ ሆሳዕናም የኢትዮጵያ ንግድ ባንክን 1-0 አሸንፏል። ያው እንደሚታወቀው በጸጋብ ግዛው አማካኝነት ነበር ሀዲያ ሆሳዕና ያሸንፈው። ከዚህ ጋር በተያያዘ ስለ ጨዋታው አንዳንድ ጉዳዮችን ማንሳት ይጠበቅብን ነበር። ነገር ግን ካለን ሰዓት አንጻር ፕሮግራማችንን በዚህ እንግታ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ ዛሬ በማክሰኞ ምሽት መሰናዷችን ነው የሄደው። ትላንት በገጠመን የቴክኒክ ችግር ቅድም በመግቢያው ላይ ለመግለጽ እንደሞከር ነው ሳምንት በተለያዩ ርዕሰ ጉዳዮች ከእናንተ ጋር እስክንገናኝ ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ እየተመኘን እስከ ሳምንት ቸርን ሰንብት።